ሰላም ጤና ይስጥልኝ ውድ ተመልካቾቻችንና አድማጮቻችን አቶ መለስ ዜናዊ የሕክምና ምርመራ ለማድረግ ዛሬ ብራሰልስ ገብተዋል። በአፋር ክልል የተጀመረው ግጭት ቀጥሎ 8 ሰዎች ተገድለዋል። የኢህአዴግ መንግስት በኢትዮጵያ እስልምና ጉዳዮች ጽሕፈት ቤት ወይም መጅሊስ ምትክ የሚመረጠው አዲሱ መጅሊስ በቀበሌና በወረዳ በካድሬዎች ለማካሄድ በዝግጅት ላይ መሆኑ ታውቋል። እነዚህና ተጨማሪ ዜናዎችንም ይዤ ቀርብ ያለው ፋሲል የኔ ዓለም ነኝ። አቶ መለስ ዜናዊ የሕክምና ምርመራ ለማድረግ ብራሰልስ ገቡ። አቶ መለስ ዛሬ በቤልጂየም ዋና ከተማ ብራሰልስ የተገኙት በሕክምና ቀጠሯቸው መሰረት ነው። በአእምሮ እጢ በሽታ እንደተጠቁ የሚነገርላቸው አቶ መለስ ብራሰልስ የገቡት የውጭ ጉዳይ ሚኒስትር ዴኤታ የሆኑትን አቶ ብርሃነ ገብረ ክርስቶስን አስከትለው መሆኑን ከኤምባሲ ምንጮች ያገኘነው መረጃ ያመለክታል። አምባሳደር ብርሃነ ከአቶ መለስ ጋር የመምጣታቸው ምክንያት ቀደም ሲል ለ10 ዓመታት በብራሰልስ በነበሩበት ወቅት የአቶ መለስን ሕክምና ያመቻቹ ስለነበር ቀረቤታ አላቸው በሚል ነው። አቶ ብርሃነ ገብረ ክርስቶስ የውጭ ጉዳይ ሚኒስትር ዴኤታ ሆነው ሲመደቡ ዶክተር ካሱ ይላላ በእግራቸው እንዲተኩ የተደረጉት ለአቶ መለስ ባላቸው ታማኝነትና ሕክምና ለመከታተል በሚመላለሱበት ወቅት ሚስጥር እንደሚጠብቁ ታምኖባቸው ነው። አምባሳደር ብርሃኔ አምባሳደር ሆነው በብራሰልስ በነበሩበት ወቅት ይኖሩበት የነበረውን ቤት 360,000 ዩሮ በማውጣት በፈረንሳይ ሀገር በታወቁ የቤት ውስጥ ዲዛይነሮች አስውበውት እንደነበረ ምንጮች ይናገራሉ። የአቶ መለስ የጤና ሁኔታ ከቅርብ ጊዜ ወዲህ አሳሳቢ የሆነ እንደመጣ ምንጮች ጠቁመዋል። አቶ መለስ ለመደበኛ ምርመራ በየ3 ወሩ ብራሰልስ የግል ወይም ቻርተርድ አውሮፕላን ተከራይተው የሚመላለሱ ሲሆን የኤምባሲ ሰራተኞች እንኳ ስለ ጉዟቸው ምንም አይነት መረጃ እንዳይኖራቸው ይደረጋል። ሆኖም ግን በኤምባሲ ውስጥ የሚሰሩ የተወሰኑ የአንድ ብሔር ተወላጆች አቶ መለስ ወደ ብራሰልስ ከማቅናታቸው በፊት መረጃው አስቀድሞ እንደሚደርሳቸው የኤምባሲው ምንጮች ገልጠዋል። ከ2 ዓመት በፊት የአቶ መለስን የብራሰልስ ለሕክምና መመላለስ የግንቦት 7 ራዲዮ በመዘገቡ ምክንያት አንድ የፊሊፒናዊ ዜግነት ያላት የአምባሳደር ብርሃኔ ምግብ አዘጋጅና አንዲት ኢትዮጵያዊት የቤት ሰራተኛ ሚስጥር አሳልፋችሁ ሰጥታቸዋል በሚል ተወንጅለው ከስራ መባረራቸው ተዘግቦ እንደነበረ ይታወሳል። አቶ መለስ ዛሬ ጠዋት ብራሰልስ ከገቡ በኋላ ሐኪማቸው ጋር እስከተገናኙበት ከሰዓት በኋላ ድረስ ቀደም ሲል አምባሳደር ብርሃኔ ባሳደሱት ቤትና አሁን ካሱ ይላላ በሚኖሩበት የአምባሳደሩ መኖሪያ ተኝተው እንደዋሉ ምንጮች ገልጠዋል። የአቶ መለስ በፍጥነት ወደ ብራሰልስ መምጣታቸው ከሰሞኑ ተቃውሞ ጋር ሊያያዝ እንደሚችል ምንጮች ይጠቁማሉ። አቶ መለስ ከጤናቸው ጋር በተያያዘ ከ3 ዓመታት በኋላ ስልጣናቸውን ሊለቁ ይችላሉ የሚሉ ዘገባዎች እየቀረቡ ቢሆንም ኢህአዴግ አቶ መለስ በስልጣናቸው እንዲቀጥሉ ማስታወቂያ ማስነገር መጀመሩ የኢህአዴግን አባላት ሳይቀር ግራ እያጋባ ነው። አቶ መለስ በአእምሮ እጢ በእንግሊዝኛው አጠራር ብሬን ቲሞር በሽታ እንደሚሰቃዩ ይታወቅ እንጂ የበሽታው የአሳሳቢነት ደረጃ ምን ያክል እንደሆነ ለማወቅ ያደረግነው ጥረት አልተሳካም። አቶ መለስ ከአምባሳደር ብርሃነ ገብረ ክርስቶስ ቀጥሎ ወዳጅ አድርገው የሚያቀርቧቸው ዶክተር ካሱ ይላላን እንደሆነ ይነገራል። አቶ በረከት ስምዖንም በአእምሮ በሽታ እንደሚሰቃዩ ከምርጫ 97 በኋላ በደቡብ አፍሪካ ተገኝተው ሕክምና ሲከታተሉ እንደነበር ይታወቃል። በቅርቡ ሼክ መሐመድ ሁሴን አላሙዲን አቶ በረከት በደቡብ አፍሪካ ሕክምና ሲከታተሉ ወጪያቸው እንደሸፈኑላቸው መናገራቸው ይታወሳል። በአፋር ክልል የተጀመረው ግጭት ቀጥሎ 8 ሰዎች ተገደሉ። በዛሬው ዕለት የኢሳ ተወላጅ የሆኑ ልዩ ኃይል የሚባሉት ታጣቂዎች 8 የአፋር ከብት አርቢዎችን ገድለዋል። የአካባቢው ሕዝብም በስጋት ላይ መሆኑ ታውቋል። የአፋር ሕዝብ መሬቱ ለሸንኮራ አገዳ ተክል ይወሰድብኛል ብሎ እየሰጋ ባለበት ጊዜ ጥቃት መፈጸሙ ችግራቸውን ይበልጥ እንዳወሳሰበባቸው ተወላጆች ይናገራሉ። አንድ ስማቸው እንዳይገለጥ የፈለጉ የአካባቢው ተወላጅ እንደተናገሩት በዛሬው ዕለት በ7 ላንድ ክሩዘር መኪኖች የመጡ የኢሳ ልዩ ኃይል አባላት ከብቶቻቸውን ይጠብቁ ከነበሩ 10 ሰዎች መካከል 7ቱን ገድለው ከብቶቻቸውንም ወስደዋል። መንግስት ከኢሳ ታጣቂዎች ጎን እንዳለ እናምናለን የሚሉት የአካባቢው ተወላጆች እስካሁን ድረስ ምን ሆናችኋል ብሎ አለመጠየቁ እንዳሳዘናቸውም ተናግረዋል። ምን ሆናችኋል ብሎ የጠየቀንም የለም፣ ደሞም ለመጠየቅም ያስብም የለም። በጣም የሚያሳዝን ነው። በመንግስት ሀገር እንደዚህ በጥይት ተደብድቦ ምን ሆናችሁ አለ ማለት እኮ በጣም አስገራሚ ነገር ነው። የአካባቢው ተወላጆች አንድ ነገር የማይደረግልን ከሆነ ራሳችንን ለመከላከል እንነሳለን ሲሉ ማክለዋል። እንግዲህ አንድ ነገር የማይደረግልን ከሆነ ይሄ ነገር እልባት እንደ መንግስት እልባት የማይሰጥ ከሆነ የግድ ካሁን በኋላ ራሳችንን ለመከላከል ወንድም ሴቱም እንግዲህ ያገኘውን መሳሪያ ደገራም ሆነ ምንም ሆነ ክላሽንም ሆነ ምንሽርም ሆነ ያገኘነው ወንድም ሴቱም ትልቁም እንግዲህ ራሱን ለመከላከል የግድ እንግዲህ ይነሳል። ምን ማድረግ ይቻላል? ዝም ብለን ከምንታረድ እንግዲህ እየተዋጋን እንትን እንላለን እንጂ
መንግስት መጥቶ እንደዚህ ነው የሚለን የአፋር መንግስት ነኝ የሚሉትን ፌደራሎችም የሉም አልሰማንም እኛ እና እንደዚህ አይነት ችግር ላይ ነው ያለነው እኛ በዚያ አጋጣሚ ኢሳትን እናመሰግናለን ችግራችንን ተረድቶ እንዴት ናችሁ የሚለን እንግዲህ ድምጻችንን ድምጽ ለሌለው ድምጽ በመሆኑ በጣም እናመሰግናለን በዛሬው ዕለት ከአዲስ አበባ ወደ አፋር ክልልና ወደ ጅቡቲ የሚያመሩ መኪኖች እንዳይንቀሳቀሱ መደረጉንና ከፍተኛ የሆነ የተኩስ ድምጽ ይሰማ እንደነበረ ምንጮቻችን ገልጠዋል መንግስት በጉዳዩ ዙሪያ የሰጠው አስተያየት የለም ከአራት ቀናት በፊት በተመሳሳይ ግጭት ከ10 ያላነሱ ሰዎች መገደላቸውን መዘገባችን ይታወሳል ጥቃቱን የፈጸሙት ኃይሎች በሶማሌ ክልልና በጅቡቲ መንግስት የሚደገፉ ልዩ የኢሳ ኃይል ታጣቂዎች መሆናቸውን የሚናገሩት ነዋሪዎች አሁንም በከፍተኛ ፍርሃት ውስጥ መውደቃቸውንና ፌደራል ፖሊስ አባላት ሊከላከሉላቸው አለመቻላቸውን መናገራቸውን ከተወሰኑ ቀናት በፊት መዘገባችን ይታወቃል የአፋር ሂውማን ራይትስ ድርጅት በክልሉ እየተፈጸመ ያለውን የሰብአዊ መብቶች ጥሰት በማውገዝ መግለጫ ማውጣቱም ይታወሳል የኢህአዴግ መንግስት በኢትዮጵያ እስልምና ጉዳዮች ጽፈት ቤት ወይም መጅሊስ ምትክ የሚመረጠው አዲሱ መጅሊስ በቀበሌና በወረዳ በካድሬዎች ለማካሄድ በዝግጅት ላይ ነው ተባለ የኡላማዎች ምክር ቤት በበላይነት ይመራዋል በተባለው የመጅሊስ ምርጫ በቀበሌና በወረዳ በመንግስት መዋቅር የሚካሄድ ሲሆን የፌደራል ጉዳዮች ጽፈት ቤት በሚመድበው ቀጥተኛ በጀት ደግሞ ከሰኔ 13 እስከ ሰኔ 15 ቀን 2004 ዓ.ም የክልሎች የእስልምና ምክር ቤት ወይም መጅሊስ ይመረጣል ሰኔ 30 ቀን 2004 ዓ.ም ደግሞ የአዲስ አበባ እስልምና ምክር ቤት ምርጫ ይካሄዳል የሚል መርሃ ግብር በመንግስት በኩል ወጥቶ ለኢህአዴግ ሙስሊም ካድሬዎችና በመፍረስ ላይ ላለው የመጅሊስ ባለስልጣናት ተሰጥቷል ተብሏል ይህ በእንዲህ እንዳለ የሙስሊሙ ማህበረሰብ መብቱን ለማስከበር የመረጣቸው 17 ጊዜያዊ የኮሚቴ አባላት ምርጫው በቀበሌ ሳይሆን በመስጊድ በመንግስት ካድሬ የኡላማዎች ምክር ቤት ሳይሆን በህዝበ ሙስሊሙ መካሄድ አለበት ብለው ከፌደራል ጉዳዮች ሚኒስትር ጋር የተከራከሩ ሲሆን በመጪው አርብ ለህዝበ ሙስሊሙ አቋማቸውን በመስጊድ ይፋ ያደርጋሉ ተብሎ ይጠበቃል በስር ላይ የምትገኘው ጋዜጠኛ ሪዮት አለሙ ለጠቅላይ ፍርድ ቤት ይግባኛለች በአቶ መለስ ዜናዊ መንግስት አሸባሪ ተብላ 14 ዓመት ጽኑ እስራትና 33,000 ብር የተፈረደባት ጋዜጠኛና መምህር ሪዮት አለሙ ከመንግስት በኩል በተዘዋዋሪ የቀረበላትን የይቅርታ ጥያቄ ችላ ብላ ትናንት ጠዋት ለጠቅላይ ፍርድ ቤት የይግባኝ አቤቱታ አቅርባለች ለፌደራል ጠቅላይ ፍርድ ቤት ባቀረበችው አቤቱታ ጋዜጠኛ ሪዮት ምንም አይነት ወንጀል እንዳልሰራች ተነግራለች ይልቁንም መንግስት በእርሷ ላይ ወንጀል መፈጸሙን አስረድታለች ፈጸመች ስለተባለው ወንጀል የሐሰት ምስክርና የቀን ተቀን ተራ የጋዜጠኝነት ስራ የስልክ ንግግር እንጂ ምንም አይነት ተጨባጭ ማስረጃ ሳይቀርብባት ተከላካይ መባሏ አግባብ አለመሆኑን በጽሁፍ የገለጸ ሲሆን ይህም ቢሆን በበቂ ሁኔታ ክሱን አስተባብዬ በማስረጃ ብከራከርም ወይም ብከላከልም ከከፍተኛው ፍርድ ቤት ሶስተኛ ወንጀል ችሎት ፍትህ ላገኝ አልቻልኩም ብላለች የይግባኝ አቤቱታውን የተመለከተው የፌደራል ጠቅላይ ፍርድ ቤት ጉዳዩ ይግባኝ የሚያስጠይቅ መሆኑን ወስኖ አቤቱታውን በጥልቀት ለመመርመር ለሰኔ 15 ቀን 2004 ዓ.ም የጊዜ ቀጠሮ ሰጥቶ ችሎቱ ተበትኗል ለልማት የሄዱ በውጭ ሀገር የሚኖሩ ኢትዮጵያውያን ወይም ዳያስፖራዎች የመንግስት ያለህ እያሉ ነው የመንግስት የልማት ጥሪ አምነን ወደ አገራችን ከገባን በኋላ በሙስና እየተንገላታንና እየተሰቃየን ነው ሲሉ ለሪል ስቴት ግንባታ ከአሜሪካ ወደ ኢትዮጵያ ያቀኑ ዳያስፖራዎች ወይም በውጭ የሚኖሩ ኢትዮጵያውያን ሮሮ እያሰሙ ነው ደረጃ አብተውል ተጨማሪ መረጃ አለው ጠቅላይ ሚኒስትር መለስ ዲያስፖራው ወደ አገሩ ገብቶ በኢንቨስትመንት እንዲሳተፍ በተደጋጋሚ ጥሪ ሲያቀርቡ ሰምተን ነው ለአመታት በምቾት ስንኖርባት ከነበረችው አሜሪካ ለልማት ወደ አገራችን ያቀና ነው ይላሉ የጂኤምኤስ ሪል ስቴት አክሲዮን ማህበር አባላት ከዚያም በ5 ኪሎ ከደረ ምረቃ ትምህርት ቤት ፊት ለፊት የሚገኙትንና ንግድ ስራ ሲያካሂዱባቸው የቆዩትን የቀበሌ ቤቶች በሪል ስቴት ለማልማት መደራጀታቸውን የሚናገሩት እነዚሁ የቀድሞ የዲያስፖራ አባላት ለዚህም አስፈላጊ የሆኑ መስፈርቶችን በማሟላት ፕሮፖዛላቸውን ለአዲስ አበባ ሊዝ ቦታዎች አፈጻጸም ጽፈት ቤት ማስገባታቸውን ጠቁመዋል ጽፈት ቤቱም ቦታው ለግንባታ የሚል ከሆነ መስፈርቱን ስላሟላችሁ ቅድሚያ የሚሰጣችሁ እናንተ ናችሁ ጥቂት ታገሱ ያለ ሲያጉላላቸው መቆየቱን የጠቀሱት የአክሲዮን አባላት እኛ በህጋዊ መስመር ውሳኔውን እየጠበቅን ሳለ ህግን በጣሰ አሰራር ለራዲካል አካዳሚ ባለቤት ለአቶ ገብረስላሴ በየነ ተሰጥቷል ተባል ብለዋል አቶ ገብረስላሴ ያመለከቱት ከነሱ በኋላ እጅግ ዘግይተው እንደሆነና ቦታው ሊያገኙ የሚችሉበት ምንም አይነት የህግ አግባብ እንደሌለ ያስረዱት የአክሲዮን ማህበሩ አባላት ቦታው ለነሱ አይገባም ከተባለ
ግልጽ ጨረታ ሊወጣበት እንጂ በአቋራጭና በሙስና ለማይገባ ሰው ሊሰጥ እንደማይገባ ተናግረዋል። አቶ ገብረስላሴ የተሰጣቸውን ትምህርት ቤት መቼ በስርዓት ተጠቀሙበት ሲሉም አክለዋል። እንደ አክሲዮን ማህበሩ አባላት ገለጻ አቶ ገብረስላሴ ከህግ አግባብ ውጭ ከፍ ያለ ጥቅም እያገኙ ያሉ ግለሰብ ናቸው። በባለቤትነት በሚመሩት በራዲካል አካዳሚ ግቢ ውስጥ የነበሩ 2 የቀበሌ ቤቶችን በህገወጥ መንገድ አፍርሰው ለራሳቸው እየተገለገሉባቸው ቢሆንም እስካሁን የጠየቃቸው አንድም ባለስልጣን የለም። የአቶ ገብረስላሴ ራዲካል አካዳሚ ከጀማሪ እስከ 12ኛ ክፍል 300 ታዳጊ ወጣት ተማሪዎችን ያቀፈ ቢሆንም ከዚያው በተጓዳኝ በህገወጥ መንገድ ቢራ እንደሚያከፋፍልም ተጠቁሟል። ታዳጊ ወጣቶች በሚማሩበት ትምህርት ቤት ውስጥ ቢራ ማከፋፈል ህጉ ይፈቅዳልን ሲሉም ቅሬታ አቅራቢዎቹ በአግራሞት ጠይቀዋል። ከዚህም ባሻገር በአካዳሚው ውስጥ ያሉ ተማሪዎች ከ300 የማይበልጡ ቢሆኑም ለሊዝ ቦርዱ የቀረበው መረጃ ከ2000 እስከ 3000 የሚገመቱ ተማሪዎች እንደሚማሩ ተደርጎ ነው። ይህ አልበቃ ብሎ አሁን ደግሞ እኛ በህጋዊነት የጠየቅነው ቦታ በአቋራጭ ለእርሳቸው መሰጠቱ እጅግ አሳዛኝ ነው ያሉት እነኚሁ የቀድሞ ዲያስፖራዎች በህገወጥ አሰራርና በሙስና ትስስር መብታችን ተነጥቋል ሲሉ ምሬት እያሰሙ ይገኛሉ። ከዚህ ሁሉ በኋላ ግንቦት 13 ቀን 2004 ዓመተ ምህረት ከወረዳ 6 ስራ አስኪያጅ ጽፈት ቤት በሚል የራስኪ አድራሻ ባለበት ወረቀት ላይ የተጻፈና ቁጥር የሌለው የግርጌ ማህተሙ ትክክለኛነትም አጠራጣሪ የሆነ ደብዳቤ ከ3 ቀን በፊት ከአንድ ግለሰብ እንደተመለከቱ የሪል ስቴቱ አባላት ተናግረዋል። ደብዳቤው ለኛ ለባለ አድራሻዎቹ ለምን በቀጥታ እንዳልተጻፈልን አልገባንም ያሉት እነኚሁ የቀድሞ ዲያስፖራ አባላት የደብዳቤው ይዘት በ10 ቀናት ውስጥ ቦታውን እንድትለቁ የሚል ማስጠንቀቂያ እንደሆነ አመልክተዋል። በሁኔታው እጅግ ያዘኑት የሪል ስቴት አባላቱ በዚህች ሀገር በህገወጥ አሰራርና በሙስና የሚፈጸመውን ተግባር ተመልክቶ የሚመለከተው አካል እርምጃ እንዲወስድልን አቤቱታችንን አሰሙልን ሲሉ ለፍኖተ ነጻነት ዝግጅት ክፍል አቤት ብለዋል። የሪል ስቴት አክሲዮን ማህበር አባላቱ አክለው በአሜሪካን ሀገር የምንኖር ነበር። ጠቅላይ ሚኒስትሩ በተደጋጋሚ ዲያስፖራ ወደ ሀገሩ ተመልሶ እንዲያለማ ጥሪ ሲያቀርቡ ሰማን። እኛም የጠቅላይ ሚኒስትሩን ቃል አምነን ሀገራችንን ለማልማትና ራሳችንን ለመጥቀም በሚል ገንዘባችንን ከሰከስን በመጨረሻም እንዲሁ ቀረን ብለዋል። ከውጭ ከመምጣታችን በፊት እንዴት ኢህአዴግን አምናችሁ ትሄዳላችሁ? ምኑን አምናችሁ ገንዘባችሁን ታፈሳላችሁ? በሚል ከዲያስፖራው ከፍተኛ ተቃውሞ ገጥመን ነበር ያሉት እነኚሁ የቀድሞ የዲያስፖራ አባላት እኛ ግን ሄደን ማረጋገጥ አለብን ብለን መተን የገጠመን ግን እጅግ አሳዛኝ ነው ብለዋል። አያይዘው የበታች ኃላፊዎች በሙስናና በህገወጥ አሰራር የተሳሰሩና የተመሳጠሩ ናቸው። አንዱ የሰራውን ጥፋት ሌላው ሊያርመው አይፈልግም። በየሄድንበት የመስተዳድር መዋቅር የሚደርስብን ማመናጨቅና ግልምጫ ያሳዝናል። አቤቱታችንን መስማት አይፈልጉም። በህገወጥ መንገድ በተቀነባበረ የሐሰት ሰነድ መብታችን ለሌላ ሰው አሳልፈው ይሰጣሉ። የጠየቅነውን ቦታ በህጋዊ መንገድ ለመውሰድ ስንሞክር በባለስልጣን ለማስፈራራት ይሞክራል በማለት የሙስናውን መክፋትና ውስብስብ መሆን በዝርዝር አስረድተዋል። በጉዳዩ ዙሪያ የአቶ ገብረስላሴ በየነ አስተያየት ለማካተት የተደረገው ጥረት አልተሳካም። በአገር ቤት በኢንቨስትመንት ለመሰማራት የተመቻቸ ሁኔታ አለ የሚለውን የውጭ ጉዳይ ሚኒስቴር ፕሮፓጋንዳ በመስማት በተለያዩ ጊዜያት ጥሪታቸውን አሟጠው ወደ ኢትዮጵያ ያቀኑ የዲያስፖራ አባላት በውስብስብ ቢሮክራሲና በሙስና ባዶ እጃቸውን ቀርተው ለጸጸት እየተዳረጉ እንደሚገኙ በተደጋጋሚ መዘገቡ ይታወሳል። ለኢትዮጵያ ሳተላይት ቴሌቪዥን ለተጠናቀረው ዘገባ ደረጃ ሀብተወልድ ነኝ። ውድ ተመልካቾቻችንና አድማጮቻችን የዕለቱ ዜና በዚህ ተጠናቀቃል። ተጨማሪ የኢሳት መረጃዎችን በwww.ethiopiansatu.com በfacebook.com/isat.tv እና በyoutube.com/isat ቴሌቪዥን መከታተል ትችላላችሁ። ኢሳትን እርዱ። ሰላም።